የኢትዮጵያ ፈንጂ አምካኝ ቢሮ ኃላፊ ናቸው። ለበርካታ ዓመታት በዚሁ ኃላፊነት ቆይተዋል። በዓለም አቀፍ መድረኮች ኢትዮጵያን ወክለው የተሳተፉ በምስራቅና በሰሜኑ የኢትዮጵያ ክፍሎች የተቀበሩ ፈንጂዎችን በማምከን ተግባር በርካታ ስራዎችን ያከናወኑ ወታደራዊ ባለሙያ ናቸው። ኮሎኔል አበራ አዛናው በመከላከያ ሰራዊት ውስጥ 34 ዓመታትን አገልግለዋል። ከአንድ ዓመት ወዲህ ግን ነገሮች ጥሩ አልሆኑላቸውም። የአማራ ብሔር ተወላጅ መሆናቸው በነ ብርሃኑ ጁላ ዘንድ በጥርጣሬ እንዲታዩ አደረጋቸው። የፋኖ ተጋድሎ መጀመሩ ደግሞ በኦሮሚያ ብልጽግና መንደር የኮሎኔል አበራ አይነቱን አመራር ከጥርጣሬ ባሻገር ግልጽ የሆነ የማንነት ጥቃት እንዲፈጸምባቸው ሰበብ ምክንያት ሆነ። በእርግጥ የተፈራውም አልቀረም። ኮሎኔል አበራ ታፍነው ታሰሩ። ስቃይም ደረሰባቸው። ከኃላፊነታቸው ተነስተው ከስራቸውም ለቀው ወደ ማጎሪያ እስር ቤት የተወሰዱት ኮሎኔል አበራ አዛናው ከእስር እንደወጡ በቀጥታ ፋኖን ተቀላቅለዋል። ዛሬ ከአማራ ፋኖ ጎንደር ዝጋ ናቸው። በስልጣን ላይ ያለውን አገዛዝ ለመጣል በሚደረገው ተጋድሎ የበኩሌን አስተዋጽኦ ለማድረግ ተዘጋጅቻለሁ ይላሉ። አነጋግረናቸዋል። ኮሎኔል አበራ አዛናው የፈንጂ ማምከን ቢሮ ኃላፊ ነኝ። ፈንጂ ማምከን በመከላከያ አንድ ብቻ ነው ያለው። የዛ ቢሮ ኃላፊ ነኝ። አገሬን ወክዬ የአንቲ ፐርሰናል ማይን ቫን ኮንቬንሽን ጄኔቫ የተለያዩ ሀገሮች እየሄድኩ ገለጻ አደርጋለሁ የተሰሩ ስራዎች። ሁለተኛ ደረጃ ውጭ ሀገር አጭር ኮርስና ረዥም ኮርስ ተከታትያለሁ ለ6 ዓመት። በማንነቴ ምክንያት ከስራ እንድለቅ ጫናም በመደረጉ በዚህ አማካኝነት ስራዬን ታውኩ። አሁን እንግዲህ በጣም ለጊዜው ወዳልታወቀ መገለጽም በሌለበት ስፍራ ነው የሚገኙ። እዚህ ውሳኔ ላይ ሲደርሱ ምናልባት በሌላ መልኩ ትግሉን መደገፍ እችላለሁ ብለው አምነው ነው ዓላማውን በደንብ ተረድተው ከምንም በላይ ደግሞ የአማራ ሕዝብ የደረሰበትን ስቃይ ከግምት አስገብተው ነው እዚህ ውሳኔ ላይ የደረሱት? በትክክል እሱን አድርጌ ነው እኔ የማምነው። አንድ ነገር ልንገርህ፣ አንድ አማራ በሚል ነው፣ በሚከፋፈል በምናም ሳይሆን አንድ አማራ በሚል ነው የታሰርኩት። አማራ ስለሆንኩ ነው እንጂ ጎንደሬ ስለሆንኩ አይደለም። ጎጃሜ፣ ወሎዬ ወይም ሰሜን ሸዋ ስለሆንኩ አይደለም። አማራ በሚለው ነው በማንነቴ ላይ የመጣው። ሁለተኛ በስራ ላይ ጫና ተደርጎብኝ እንድለቅ የተደረገበት ምክንያት በዚህ ስለሆን፣ ስለዚህ የግድ ወጣ መታገል ነው እንጂ መረጃዎች አሉ። ክትትልና ቁጥጥሩ የከፋ ነው። ወደሆነ ቦታ ስንቀሳቀስ መረጃ አለ፣ የሆነ ነገር ሳደርግ መረጃ አለ። መጨረሻ ላይ የተነገረኝ ስም መግለጽ አልፈልግም። ትልልቅ የመከላከያ ትልልቅ ሰዎች ስራ መስራት አለብህ አሉኝ። እኔ በቃ ከአሁን በኋላ ስራ አልሰራም። ስለዚህ አሁን ሰላማዊ ሆኜ ነው መኖር ብፈልግ ስል አንተ ልትሄድ ነው፣ ከሄድክ አገር ይፈርሳል፣ መከላከያ ይፈርሳል ተብሎ ነው የተነገረኝ በትልልቅ ሰዎች አማካኝነት። ያ ማን እንደሆኑ ይህን ጫና ያደረጉብኝ ማን እንደሆኑ እንደዚህ ያሉት በሌላ ጊዜ መግለጽ እችላለሁ። ምናልባት የቅርብ አለቃ ማን ናቸው? እንደው በሚጠቀሳለ በግልጽም እንደው በደልም ያደርሳሉ ከተባሉ እንደው አሁን ህዝብ ማወቅ ያለበት ነገር ካለ ማን ነው አለቃው? እኔ ቀጥታ የምገናኘው ሚኒስትሩ ጋር ብቻ ነው። የቅርብ አለቃዬ ሚኒስትሩ ነው። ማን ነበሩ የዛን ጊዜ? አብርሃም በላይ፣ ዶክተር አብርሃም በላይ ነበር። ከዛ በፊት ማን ቀና የሚባል ነበር፣ ዶክተር ቀና። እስቲ እንግዲህ ወደ ነበረው ይሄ የራሻ ካምፕ የነበረውን ሁኔታ እስቲ እንመልከተው። የኦሮሞና የአማራ ልጆች ናቸው ስቃይ እየደረሰባቸው ያለው ብለዋል። እስቲ እዛ ያለውን ነገር እንደው መግለጽ ከቻሉ። አንድ ነገር ልንገርህ፣ ትልቅ ነገር። እዛ ሆኜ በመስኮት ቀዳዳ ወይም በበር ነው የምናየው። ብቻዬን ነኝ የታሰርኩት 6 ሜትር 4 ሜትር በሆነ ክፍል ውስጥ። ስለዚህ እጄ 3 ወር በካቴና ታስሮ ነው 24 ሰዓት ለሽንት ሲሄድ ብቻ ነበር የሚፈት። በዛ ስናይ ምን ሆነ? ሸኔ የሚባል አለ። ሸኔ የሚባሉት መንግስት ተደራድሮ እንዲመጡ አደረጋቸው። ሲመጡ መሳሪያ ብቻ ይዘው እንዲመጡ ነው። ሌላው ሸኔ ያደረገውን ታሪክ ማን እንደመሰረተው አንተ ጋዜጠኞች ስለምታውቁት ብዙ መግለጽ አልፈልግም። ስለዚህ ምንድነው እነኚህ ሰዎች ይመጣሉ፣ ቀን በቀን 3 ይመጣል፣ 5 ይመጣል፣ 4 ይመጣል። ቀን በቀን እየመጡ መጨረሻ ላይ ታታ የሚባል 62 ሰው የሚይዝ አውቶቡስ ገባ። 62ቱን ይዘው ለስልጠና ይዘዋቸው ሄዱ። ሌሎች የቀሩ አሉ። እንግዲህ እነኚህ ምን የሚያደርጉ ናቸው? በኦሮሚያ ክልል ውስጥ የሚገኝ በማንነቱ የጨፈጨፉ፣ ሁለተኛ ደረጃ ሰው የሚያግቱ፣ ይህን ያህል ሚሊዮን ብር እያሉ የሚቀበሉ፣ እንዲህ አይነት ባንክ ቤት የዘረፉ እንዲህ አይነት ግለሰቦችን ነው ተደራድሮ ይዟቸው ወደ ያመጣቸው። ከመጡ በኋላ ምንድነው እነኚህ የመከላከያ ዋና መምሪያ የመከላከያ የመረጃ ዋና መምሪያ አባል ሆነው ስራ እንዲሰሩ ነው። የሚደርሰውን ስቃይ በተለይም በዛ በተጠቀሰው ቦታ ላይ በማንነት መሰረት ያደረገ ስቃይ እንደሚፈ
እንደሚፈጸም ነው የገለጹልኝና እስቲ በዝርዝር ይንገሩኝ። በዛ ቦታ ላይ የነበረው የሚሰቃየደረ በአማራና በኦሮሞ ልጆች ላይ በ2.5 የኤሌክትሪክ ሽቦ ያው ጀርባቸው ተገርፈው ይሄን ነገር አይቻለሁ። ይሄን ያየው ምናልባት አሁን እዛ በአማራ ተወላጅ የሰራዊቱ አባላት ላይ የሚደርሰውን በቅርበት ያውቃሉ። እንግዲህ ከማንነት ጋር የተገናኘው በተለይ የፋኖ የሉና ተጋድሎ ከተጀመረ በኋላ በእንደናንተ አይነት የአማራ ብሔር ተወላጆች የሰራዊቱ አባላት ላይ የተለየ ክትትልና ጭቆና ይደረጋል የምንሰማው። እስቲ ምን አለ ምን ያውቃሉ እርሶ? ምን አለ መሰለህ አሁን ግምገማ ሲደረግ መረጃ ይጣላል እንዲህ ትባላለህ። ከዛ ግምገማ ላይ መናገር አትችልም። በሁለተኛ ደረጃ ክትትል ቁጥጥር፣ ሞባይልህ የተጠለፈ ነው። ምንም ነገር ማውራት ምንም እንትን ማድረግ አትችልም። ክትትሉ ደህንነቱ ይሄ ብሔራዊ መረጃና የሚባለው አጠቃላይ ክትትል የሚያደርጉ በእነሱ ነው። አማራጭ አጥቶ ነው እንጂ መውጣትና የመቀላቀል ፍላጎት ብዙ ሰው አለው። ነገር ግን ምን ታደርጋለህ? አንደር ኮንትሮል ነው የሆነው በገቨርመንቱ ላይ። አሁን በተለየ ሁኔታ የአማራ ብሔር ተወላጆች ላይ አንዳንድ እንደምንሰማው አለ ጋውንድ አድርገዋል ይባላል። መሳሪያ ይነጠቃሉ፣ ወደ ስምሪት አይላኩም። እንደዚህ የሚባሉ ነገሮች አሉ። በተለየ ሁኔታ የአማራ ብሔር ተወላጆች ምናልባትም የደቡብም ነው የሰማነው ከኦሮሚያ ተወላጆች ባሻገር ሌሎቹን በአይነ ቁራኛ ነው የሚመለከቱት ይባላል። ይሄ እውነት ነው? አሁን ምን አለ መሰለህ አዘዞ ታስሬ በነበርኩበት ውስጥ አንደርግራውንድ በቃ የሚያደርጉት ወታደሮች ናቸው። አብዛኛው የአማራ ተወላጅ የደቡብ እየከዳ ነው፣ ወደ ፋኖ ነው የሚቀላቀለው። ምክንያቱም ያለውን ስርዓት ያለውን ሁኔታ ሲያይ በቃ ይሄ ከወያኔ የማይማሩ ነገሮች ናቸው። ወያኔ ስንት ነገር አድርጎ መጨረሻ እንዴት ሆኖ እንደወደቀ እንግዲህ ከኔ በለጠ አንተ ታውቃለህ። ስለዚህ አሁንም የኔ ነው የሚል ነው ሁሉም ነገር እንትን ያለው። መከላከያ ውስጥ እኮ ቁልፍ ቦታዎች የሚባሉት አንደኛ ኢታማዦር ሹም፣ አየር ኃይል፣ ሎጂስቲክስ፣ ሰው ሀብት፣ መገናኛ፣ ኤሌክትሮኒክስ ክፍል የሚባሉ በጣም ሴንሲቲቭ የሚባሉ ፓርቶች ናቸው። እነኚህን አጠቃላይ ያሉት እኮ እነሱ ብቻ ናቸው። ከዛ በኋላ ቤተሰቦችን ለመጠየቅ ወደ ጎንደር ሄዱ። ጎንደር እንደሄድኩ ኤጂ ሆቴል አፍነው አዘዞ 102ኛ ኮር የሚገኝበት አንደርግራውንድ ለ3 ወር ታሰርኩ። መጨረሻ ፍርድ ቤት ሲያቀርቡኝ ጸረ ሰላም ኃይል ሄደህ ሊገባ ነው ሊቀላቀል ነው ብለው የያዝኩት ሶላር ፓወር ባንክ ሬንጀር ነበረኝ የኔ ፊርማና ቲተር ያለበት ባዶ ሰርቲፊኬት ይሄን አድርገው ምንም ነገር መረጃ ስላልተገኘ ለቀቁኝ። አሁን መጨረሻ ላይ ወደ አዲስ አበባ ሄድኩ። አዲስ አበባ ሲሄድ አሁንም ታፍኜ አይኔን ተሸፍኜ እጄ በካቴና ታስሮ ለ3 ወር ጨለማ ክፍል ውስጥ ካስቀመጡኝ በኋላ ስወጣ ያለሁበት ራሻ ካምፕ ነው። ራሻ ካምፕ ውስጥ ምን አለ የአማራ ልጆችና የኦሮሞ ልጆች ብዛት ያላቸው ቢያንስ ከ50 እስከ 80 የሚሆኑ ጀርባቸው በ2.5 የኤሌክትሪክ ሽቦ የተገረፉ በማንነታቸው ምክንያት። እስቲ የእርሶ ስራ ምን ነበረ? በወቅቱ በኃላፊነት ሲሰሩ የነበሩት ምን ስራዎችን ያከናውኑ ነበረ በመከላከያ እያሉ? እኔ በመከላከያ የማከናውነው ነገር የፈንጅ ማምከን ቢሮ ኃላፊ ነኝ። ይሄ ማለት ከጣሊያን እስከ አሁን እስከ ወያኔ ጦርነት በተደረገበት ሰዓት የከባድ መሳሪያ ሼሎች የተተኮሰና ተተኩሶ ያልፈነዳ፣ ሁለተኛ መሬት ውስጥ ያለ ፈንጂ እያወጡ ማውደም ነው የኔ ኃላፊነት። ስለዚህ ኮንታሚኔት ኤሪያ ነው የሚባል ይሄ ሶማሌ ክልል በጣም ብዙ ፊቅ ዞን ወደ 60,000 ስኩዌር ኪሎ ሜትር አጥርተናል። ሁለተኛ 5 የመንገድ ፕሮጀክቶችን ይሄን አጥርቻለሁ። በሶስተኛ ደረጃ 500 ምናምን ኪሎ ሜትር 5 የመንገድ ፕሮጀክት። ሌላው አፋር ክልል ነው ከቡሬ እስከ ማንዳ ድረስ ያለው እስከ ኤርትራ እስከ አሰብ ድረስ ያለውን ያንን መንገድ እንዲሰራ ያስደረግኩ እኔ ነኝ። ሁለተኛ የተለያዩ ክፍሎች እየመጡ ኢኦዲ እና አይኦዲ የሚባል ትምህርት እንዲማሩ እናደርጋለን። ኢኦዲ ማለት ኢምፕሮቬሲቭ ኤክስፕሎሲቭ ዲቫይስ እና ኤክስፕሎሲቭ ኦርዲናንስ የሚባል ትምህርት ነው፣ እናስተምራቸዋለን። ይህንንም ከተለያዩ ድርጅቶች ጋር ኤንጂኦ እና ዶነርስ ጋር በመናገር ኤምባሲና አታሺዎች ጋር በመናገር ይህን ስራ አከናውኑ ነበር። ከመቼ ሰርተዋል በመከላከያ ሚኒስቴር ውስጥ? ምናልባት ከ2 ዓመት ጦርነት ህወሓት በተደረገ ጊዜ በዛም ጊዜ እዛ ኃላፊነት ላይ ነበሩ። እስቲ እስከ መቼ ነው የሰሩት? የመጨረሻ የስንብት ወይም ደግሞ በግድ እንዲለቁ የተደረጉበት ድረስ እስከ ተደረጉበት ጊዜ ድረስ መቼ ነው ይሄ የሆነው ማለት ነው? 2015 ነው። እስከዛ ድረስ በስራ ላይ ነኝ። አሁን እንግዲህ የተገናኘ ነው በርቀትም ቢሆን እርስዎ ከፋኖ ጋር ተቀላቅለው ነው። ከዚህ ሁሉ ስቃይ በኋላ እንግዲህ ፋኖን ተቀላቅለዋል። ለምን ወሰኑ? የወሰንኩትማ የማንነት እናንትን ነዋ። ምን አለ መሰለ፣ አንደኛ በማንነት የተለያየ ነገር እየደረሰብን ነው። ልጆቻችንም ከዚህ የበለጠ ነገር ሊሆኑ ነው። ይሄ ከሚሆን ስለዚህ እኔ አንድ ነገር ሆኜ ልጆቻችን የአማራ ልጆች በሰላም ይኑሩ፣ እኩል ኢትዮጵያን መስርተው አዎ አማራ ነኝ ብሎ ልበ ሙሉ ሆኖ
እንዲናገር ለማድረግ ነው የወጣሁት። ምናልባት ኮሎኔል አሁን አማራ ክልል ላይ በሚካሄደው ጦርነት በአብዛኛው የተሳተፉት የአማራ ተወላጅ የሆኑ ጀነራሎች ናቸው። ይህንን ሲታሰብ አብይ እነዚህን ሰዎች ተሰማራበት ምክንያት ይታወቃል። እነዚህ ሰዎች እነማን ናቸው? በዚህ ደረጃ የአማራ ህዝብ ላይ እንዲህ አይነት እልቂት እንዲደርስ የፈቀዱ የአማራ ተወላጅ የሆኑ ጀነራሎችን መለከተ ምን ማለት ይችላሉ? እርሶ እዛ ውስጥ ምስላሉ። ምን አለ መሰለህ አሁን ለሆድ የሚያድር አለ። በቃ ለሆድ አደር ወይንም ለጥቅም ተገዢ የሆነ ነው። ሌላ ነገር የምለው ነገር የለም። አማራ ሆኖ አማራን የሚጨፈጭፍ ምንድነው ስትል በጥቅም የተያያዘ ነው። ሌላ ነገር የለውም። በእውቀት ሳይሆን ጥቅም በሆድ የተያያዙ ናቸው ነው የሚል እኔ አስተሳሰቤ። አሁን ለሰራዊቱ የሚነግሩት ነገር አለ። እርሶ አሁን ትግሉን ተቀላቅለዋል። በጣም ቁልፍ የሆነ ቦታ ነበር የነበሩት። አሁን እዛ ሰራዊት ውስጥ ላሉ በማወቅም ይሁን ሆድም አሸንፏቸው ይሁን በተለያዩ ምክንያቶች ህዝባቸው ላይ ጦር እየሰበቁ ያሉ እንዲህ አይነት እልቂቱ እንዲፈጸም በፊት ለፊትም በጀርባም ተባባሪ የሆኑ አካላትን በተለይ የአማራ ተወላጆች ምን ይላሉ? ምን መልእክት አሉ? ምን አለ መሰለህ አቶ መሳይ ይሄ ከፍተኛ መኮንን የሚባለው ጆሮውን ብትጎትተው እንኳን ሊሰማ አይችልም። በጥቅም የተያዘ ነው። ከዛ በታች ያለው ግን መውጫ ቀዳዳ ነው የሚፈልገው። ፋኖ ጋር መቀላቀል ነው የሚፈልግ። ስለዚህ ኑ እንቀበላቸዋለን፣ ትግሉን አፋፍመን ቶሎ መዳረሻው ላይ እንደርሳለን ነው የኔ። እንግዲህ አጠቃላይ መልእክት ካሉት እንግዲህ አጠቃላይ ያለኝ መልእክት ምንድነው? ሰራዊቱ ውስጥ የሚገኝ የመከላከያ አባል ከፍተኛ የሆነ በደልና ስቃይ እየደረሰበት ነው። ስለዚህ ባለው አጋጣሚ እንደምንም ብሎ ወደ ፋኖ እየመጣ ቢቀላቀል ትግሉ ተፋፍሟል። የባሰ እንዲፋፋም ማድረግ የመጨረሻው ደረጃ ላይ እንድንደርስ ብዬ ነው መልእክት የማስተላልፈው። አመሰግናለሁ ኮሎኔል። አመሰግናለሁ ወንድሜ።